ባይሰው ነኝ በነገራችን ላይ ግን ዝምታ ለሚወረወርብሽ ድንጋዮች ለሚመጡ መጥፎ መልሶች ፈንቅዬሽ እንድትናገሪ እየፈለኩኝ አሁን ለዚህ መልስ ትሰጠኛለሽ ብዬ እያሰብኩኝ ዝም ስትይ ያመኛል ያ ህመም ነው እየመጡ እንዲጮህብሽ እየመጡ እንዲናገሩሽ ሌሎችም ማንንም ሰው ማለት ነው ቪዲዮ እንዲሰራብሽ የሚሆነው ዝምታ እና መልስ መስጠት አለብኝ ብለሽ ነው የምታስቢው አንቺ እኔ ያው ምክርም ምንም አይደለም እንደ ራሴ አስተያየት የራስሽ ፐርሰናል አስተሳሰብሽ ምንድነው መልስ መስጠት አለባት ብለሽ ነው የምታስቢው አላስብም ኖ በዝምታ ውስጥ እለፊው አንዳንዴ ኮሜንቶች እንኳን ላንቺ እኔ እንኳን ከታች ቁጭ ብዬ ምናምን ሪፕሌይ ያደረኩ ምናምን ተሳደባለሁ ማለት ነውና ያናድድሻል ፕሮፋይል አድርገው ሊመጡ ይችላሉ አሁን እኔ እንደዚህ እንደናንተ የወጣው ፌመስ ብሆን የኔን ፕሮፋይል አድርጎ ጠላቴም ሊሆን ይችላል ወዳጄ ቢመጣና ቢሰድብሽ ኢቭን ያንን ፕሮፋይል አይተሽ እንኳን አትሳደቢም በጣም ኳሊቲ ነገሮች አሉሽ እያጋነንኩ አይደለም ይሄ ጨለማ ይንጋልኝ እውነቴን ነው የምነግርሽ ስለዚህ እነዛ ነገሮችሽን ኪፕ በቃ አስቀጥያቸው ማዕበል ወጀብ ምናምን ያ ነገርሽ እንዲያሳጣሽ አትፍቀጂ እንዳትመልሽ ደግ ጊዜ ያለ ኢቭን እዚህ ቲክቶክ ላይ ከተውስ 10 ከሚሞላ ሰው ጋር በአካል አትተዋወቂም ብዬ አስባለሁ 10 የሚሞሉ ሰዎች አይሆኑም በአካል ያገኙሽ ስለዚህ ስልክሽን ስትዘጊ የሚዘጋ ነገር ነው ጓደኝነትም ኤቭሪቲንግም ቢሆን በሊሚቴሽንም እንደምታስኬጂ ይገባኛል ዛት ማች ራስሽን አሳልፈሽ የምትሰጪ ሴትም አይደለሽም ግን እንዳትናገሪ ዲቦዬ እኔ ላጥፋሽ እንዳትናገሪ መልስ እንዳትሰጪ አስቀያሚ ኮሜንት ሲኖር እድሜ ለሞዴሬተር ብሎክም ሚዩትም አለ የማንንም ፎቶ አድርገውብሽ ቢመጡ ምን ቢሉ በጣም የሚያስቀይም ነገርኩሽ እንኳን አንቺ ቁጭ ያልሽው እኛ ከታች ስለምንቀጠር ሪፕሌይ ያደረገኮ የሚመልሰው ያንቺ ወዳጅ ስለምንናደድ ነው ስለዚህ እንዳትመልሺ ዝምታ በጣም ነው የሚያመው አቴ እግዚአብሔር ዝምታ ወርቅ ነው ትላለች ዝምታ በጣም ህመም ነው በቃ ግን ሰውነሽ ስሜትሽ ጎደል ብዙ ነገር ሲያጋጥምሽ ቤትሽን ዘግተሽ ጩሂ ድንቡሽዬ ላይ ጩሂባት እሷ ወፍራምነት ትችለዋለች እና እንዳትመልሺ ዲቦዬ የኔ ጠንካራ ሞር ከዚህ በላይ ሻይን አድርጊልን እሺ ማለት እሺ እኔ ቆንጆ ዲቦ እንደነሽ ማሮቼ ቆይ አንድ ጊዜ ኦ ማይ ጋድ ምንድነው ቆይ አንዴ ማሪ አንዴ ቆይ አንዴ ነገር ላይ ቢሆን በተፈጠረው ነገር ላይ ቢሆን ስለ ሰውንም ሜንሽን ማድረጋችሁ ቢሆን በፍጹም በተአምር በጣም ከይቅርታ ጋር ማለት እንዳትሰጡ እባካችሁ ይሄንን እምለምናችሁ ነገር ነው ና ማይክሮዌል እስኪና ኦኬ ሮዚ የሰማው ነው ስሚ ዲቦራ እንዴት ነሽ ወይ እንዴት ነሽ አሎልሽ አይ ኦፕኒንግ ምናምን ለመስጠት ብዬ ሳይሆን ያው አንቺ ጥሩ ልጅ ነሽ ታስታውቂያለሽ ግን ወደ ጌምሽ ተመለሽ በርግጥ ይሄም ኦፕኒንግ ነው ወደ ጌምሽ ተመለሽ ማለትም እና ጌም አለኝ እሑድ እንድትመጭ ፈልጌ ነው ወይ ደስ ስትይ Oh my god. ወይ እንዴት አለሽ? ደህና ነሽ ወይ? ደህና ስላየሁሽ በጣም ደስ ብሎኛል። እሺ መስፍኔ ለማለት የፈለኩት ብዙ አለ፣ ግን ከቃልሽ አልወጣም። ድጋሚ ስላየሁሽ እንዲሆነሽ በመምጣትሽ
እኔ በኔ በኩል እድለኛ ነኝ። ቪዲዮ ሁሉ ሰርቻለሁ በአንቺ ዙሪያ ላይ መልስ ምት እየሰጠሁ ነበርኩኝ። ግን አልሄድም፣ ምንም አልሄድም። ባለፈው ጉዳይ ላይ ወደ ዓለም ከኋላ ያለው ነገር የሚያነሱ ሰዎች አንዳንድ ጊዜ በመልካምነት አንዳንድ ጊዜ በልባቸው ያለው ነገር ለማስቀመጥ እንደሚያደርጉ በእድሜ አንጻር የሚያለዩትን እናውቃለን። ከአሁኑ በኋላ ቢሆን ዲቦ እንደዚህ ጠንካራ ሴት ሁኚ፣ ጀግና ሴት ሁኚ። አንድ ነገር ልንገርሽ፣ በሕይወትሽ ዘመን ስትገፊ ከፍታ ላይ ነው የምትወጪው እንጂ አትወድቅም። በቃ አንቺ ተምሳሌት ነሽ ለኛ በእውነት። እኔ ቲክቶክ ውስጥ ቆይቻለሁ። ለአንቺና ከወንዶች አንድ ሰው አለ፣ በአንቺ ቤት ልጠራ አልፈልግም፣ ግን ለሁለታችሁ ያለው ቦታ ለእኔ ትልቅ ነው። ዲቦ እንደዚህ ሮዚ ቆይ ኦ ማይ ጋድ ጋይስ ቆይ አንድ ጊዜ አንዴ ወይ ጉድ አንድ ጊዜ እሺ ውዶቼ እሺ አይኖ እንዳቋረጥኳችሁ ይገባኛል፣ ግን በጣም አስቸኳይ ስልክ ዝም ብሎ ይደወላል እና መመለስ ነበረብኝ። ለዛ ነው ግን ቱ ቢ ሆነስት ማለት ነው ይሄ መጀመሪያ ገስት መሰብሰብ የፈለግኩት ይሄ ስላለው ነገር እንዲወራ ምናምን ሳይሆን የፈለግኩት ጀስት ላቭ ስቶሪ ለመስማት ነበረ። ነገሩ ትዊስት ሆኖ ሌላ ዓለም ውስጥ ገባን። ምክር አያስፈልግሽም ትላላችሁ። ኦኬ ምክር አያስፈልገኝም እኔ ኦልሬዲ፣ ግን ከቤተሰቦች ጋር ደግሞ የማውራት መብቴ ደግሞ የተጠበቀ ነው። የፈለግኩትን ነገር ማውራት እችላለሁ። እኔ የምሰማውን ነገርና የምመልሰውን ነገር በደንብ አድርጌ ጠንቅቄ የማውቅ ሰው ነኝ። በነገራችን ላይ በደንብ አውቃለሁ ምን መስማት እንዳለብኝ፣ ምን ላይ ስቶፕ ማለት እንዳለብኝ። ሰው ነገረኛ ነው። not everybody ምን ላይ መስማት እንዳለብኝ፣ ምኑ ጋር ደግሞ ስቶፕ እዚህ ጋር አይሆንም ብዬ ማስቆም እንዳለብኝ እና ለሰማሁት ነገር ምን አይነት ምላሽ መስጠት እንዳለብኝ በደንብ አውቃለሁ። እና ብዙ አትጨነቁ። ልክ የሆነ እንትን ሲል ዲቦ ነው ምናምን አትበሉ። ምንም የሚፈጠር ነገር የለም። አንዴ ላውራሽ። እኔ በመጀመሪያ መስማት የፈለግኩት ላቭ ስቶሪ። ነይ እባክሽ ነይ ውጪ ነፍሳት